መዳም ቤት ሆናችሁ እንደኔ ምግብ የምትሰሩ እህቶቼ እባካችሁ ከዚህ ነገር ተጠንቀቁ ማለት ነው። እኔም ብዙ ጊዜ ስላጋጠመኝ ነው ብዙ እህቶችን ለማስጠንቀቅ የመጣሁት። በተለይ ደግሞ አዲስ ለሚመጡ እንደውም ለነባሮቹም እንዲደርሳቸው ፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁን? ይገውል ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ሀባይቢ ባካችሁ ቪዲዮን ላይክ ሼር ማድረጋችሁን አትርሱ። ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉ፣ አዳዲስ የምለቃቸው ቪዲዮዎች እንደርሳችሁ። እንዲሁም ደግሞ ሀገር ስገባ አዳዲስ ነገሮችን የሚለቅላችሁ ይሆናል፣ ጥያቄዎቹንም መመልስ ይሆናል ማለት ነው። እና መግቢያ ላይ እንደነገርኳችሁ መዳም ቤት ምግብ የምትሰሩ እንደኔ ምግብ የምትሰሩ መጥበቅ ውስጥ የምትቀመጡ ያኔ ስራችሁ ሁሉ መጥበቅ ውስጥ የሆነ እህቶቼ እንዲሁም ደግሞ ጽዳትም እየሰራችሁ መጥበቅ መግባታችሁ ስለማይቀር ጥንቃቄ እንድታደርጉና ከእንደዚህ አይነት ነገሮች ብዙ ጥንቃቄ እንድትወስዱባቸው የሚፈልጋቸው ነገሮች አላችሁ ማለት ነው። ማታውቁ ልትኖሩ ስለምትችሉ ማለት ነው። በዚህ ነገር ምክንያት ደግሞ ህይወታችሁን ልታጡ ትችላላችሁ፣ ፊታችሁን ልትቃጠሉ፣ ገላችሁ ላይ ሆነ አደጋ ሊደርስባችሁ ስለሚችል ለምን በዚህ አይነት ነገሮች ብዙ ጊዜ እህቶቻችን ጉዳት እየደረሰባቸው እንዲሁም ደግሞ ሙሉ በሙሉ እየተቃጠሉ ህይወታቸውን ለማለፍ ሰበብ ስለሚሆን ማለት ነውና መግቢያ ላይ እንዳያችሁት ሙክሬፍ ወይም ደግሞ ምግብ ማሞቂያ ነው የፈነዳባት ማለት ነው። ግን እኔም ከዚህ በፊት ብዙ ጊዜ አጋጥሞኛል። እሱ ሙክሬፉ ብቻ ሳይሆን ፍሩን ራሱ ፈንድቶብኝ ያውቃልና አላህ ስላተረፈኝና ሰዓቴ ስላልደረሰ እንጂ ብዙ ጊዜ ከአንድም ሁለቴ ከሁለቱም ሶስት ቤት አጋጥሞኛል ማለት ነው። ይህም ደግሞ የሆነው በምንድነው? ብዙ ጊዜ እናንተ ህፃን ያለበት ቤት የምትሰሩ በተለይ ደግሞ ልጆች ያሉበት ቤት የምትሰሩ እህቶቼ ጥንቃቄ ልታደርጉባቸው የምፈልጋቸው ነገሮች አሉ ማለት ነው። ከዚህም በፊት በእንደዚህ አይነት ነገር ቪዲዮ ሰርቻለሁ። ግን ምንድነው ነገሩ? ልጅ ያለበት ቤት የምትሰሩ ከሆነ በተለይ ደግሞ ፍሩኑን ከፍተው ሊተውት ይችላሉ። የፊት ለፊት ወይም ደግሞ የፎቁን ሳይሆን ፈጣሪ ምናምን የሚሰራበት ገባችሁ? ከታች ያለውን ከፍተው ሊተውት ይችላሉ። ሽታው አይወጣም፣ ውስጥ ላይ ይታፈንና እናንተ ሳታውቁ ክፍት አድርጋችሁ እሳት ለመለኮስ ወዳውኑ ስትለክሱ እናንተ ላይ ነው ቦግ የሚለው ማለት ነው። ጉዳት የሚደርስባችሁ እናንተ ላይ ነው። ገባችሁ? በተለይ ልጅ ያለበት ቤት የምትሰሩ ልጅ ያለበትን ቤት ባትሰሩ ሰዎቹ ከፍተው ሊተውት ይችላሉ። ገባችሁ? ለሰዓቱ ገብተው ክፍት አድርገው ትተውት ነው የሚወጡት። እንደኛ ጥንቃቄ ያደርጉም ማለት ነው። ለምን ብዙ ጊዜ የምንጎዳው እኛ ነን። ገብቷችኋል? አንድም ጊዜ መዳሞች ላይ ፈነዳ ሲባል አልሰማውም። በተለይ እህቶቻችን ላይ ፈነዳ። በተለይ ደግሞ ዱባይ ሀገር ላይ ብዙ እህቶች በሳት ተቃጥሏል። ሳውዲ አረቢያም እንደዛው። በተለይ አረብ ሀገራት ላይ የሆኑ እህቶቻችን ነው ጉዳት እየደረሰባቸው ያለው፣ እሳት ጋዝ እየፈነዳባቸው። እንደውም አንዷ ከዚህ በፊት ታውቃላችሁ ሞታ እንኳን በሞቷ ተጠያቂ እንዳይሆኑ ቶሎ ብለው በራሷ ስህተት ነው ይህ ነገር የደረሰባትና እኛ አያገባንም ብለው የከሰሷትን ታውቃላችሁ። ሬሳዋን የከሰሱ ማለት ነውና ከተጠያቂነት ለመዝጣት እነሱ ተጠያቂ ላለመሆን ቶሎ ብለው እናንተ ላይ ነው ምክንያት የሚያደርጉት። ለምን? ራስዋ ስላልተጠነቀቀች ነው። ይሄ ነገር እሷ ላይ ደረሰ እንጂ ልጄም ላይ ሊደርስብኝ ስለሚችል ነበረ እና ጥንቃቄ የጎደለበት ነገር ስለሰራች ነው ብለው ምክንያቱን ወዴት ያዙሩታል? ወደ ምስኪኗ ሰራተኛ ላይ ማለት ነውና ምን እንደደረሰብኝ ልንገራችሁ። ፍሩን የመጀመሪያ የሙክሮይፉን ልንገራችሁ። በተለይ ደግሞ ግስጢር ወይም ደግሞ ምንድነው የሚባለው? ግስጢር ነው የሚባለው በአረብኛ። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አልሙኒየም የሚባለው ይሄ ምግብ እንዳይቀዘቅዝ የሚከደነው ታውቁታላችሁ አይደለ? ግስጢር ወይም ደግሞ አልሙኒየም ይባላል ይመስለኛል። እና የምታውቁ እዚህ በአማርኛ ምን እንደሚባል አላውቅም። በነገራችን ላይ በአረብኛ ግስጢር እንደሚባል አውቃለሁና እሱ አሁን ለምሳሌ እሱ ላይ የተጠቀለለ ሳንድዊች እባካችሁ ሙክሮይፍ ውስጥ እንዳትከቱ። ለምን? ይፈነዳል፣ እሳት ይፈጥራል። ያ አልሙኒየም ወይም ደግሞ ግስጢሩ እሳት ይፈጥራል። ከዛ እሳት ሲፈጥር ከካረባውና ከግስጢሩ ጋር አንድ ላይ እሳት ፈጥሮ ፊታችሁ ላይ ይፈነዳባችኋል። እና ብዙ ጊዜ እኛ ሙክሮይፉ ፊት ለፊት ነው የምንቆመው። አስገብተነው እስከሚሞቅ ድረስ እንቆማለን። በዛ ሰዓት ላይ ደግሞ እሳቱና ከካረባው ጋር ከግስጢሩ ጋር ሲጋጭ ምን ያደርጋል? እሳት ይፈጥርና ፊታችሁ ላይ ሊፈነዳባችሁ ይችላል። ፊታችሁ ሊተቃጠሉ፣ በቃ በአጠቃላይ ገላችሁ ላይ አደጋ ሊደርስባችሁ ይችላል ማለት ነው። ተጠንቀቁ።
ግስጢር ያለበት ነገር እንደ ግስጢር ሀዲድ ነገሮችን በጭራሽ ፍሩን ውስጥ እንዳታስገቡ። ፕላስቲክ ነገርና ነጫጭ ሳህኖች መሆን አለበት። በተለይ ደግሞ ብልጭልጭ ያለበትም ሳህን ከሆነ እንዳታስገቡት። ለምን ብልጭልጭ ያለበት ነገር እንትን ሲሆን እሱም እሳት ይፈጥራል። ከዚህ በፊት እሳት ፈጥሮብኝ ስለሚያውቅ ነው። ብልጭልጭ ያለበት ሳህን ከሆነ ይሄ ደሃቢ ነገርም ፉዲም ነገር ይሁን አፉ ላይ ብልጭልጭ ያለበት ሳህን ካለ እሱን ስትከቱት እሱ ራሱ እሳት ይፈጥራል። ገባችሁ? እንዳትጠቀሙ ማለት ግስጢሩንና ግስጢር ነገሮች በተለይ ሀዲድ በቃ እንትን ቆርቆሮ ነገሮችን ፍሩን ውስጥ አልኩኝ ይቅርታ ሙክሮይፍን ውስጥ አስገብታችሁ እንዳትሸግሉት እንዲሰራ እንዳታድርጉ እንዳታሞቁ ማለት ነው በጭራሽ። ለምን ለህይወታችሁ አደጋ ነው ማለት ነው ሀባይቢ። ሌላኛው ደግሞ ምንድነው ፍሩን ወይም ደግሞ ምግብ የሚሰራበትን ፍሩን ማንንም የማያውቀው የለም ብዬ አላስብም። ለምን ሁሉም ስለሚያውቀው ገብታችኋል። ብዙ ጊዜ እኔ ፍሩን በእኛ ምን እንደሚባል አላውቅም። ወላሂ ነው የምላችሁ ምን እንደሚገኝ የሚሰራበት በእኛ ምን እንደሚባል አላውቅም። ሀገራችን ላይ ምድጃ ነው። እኛ ምድጃ ነው በእንጨት ነው የምንሰራው። ሀገራችን ላይ እኔ ይሄንን ፍሩን አይቼው አላውቅም። ሰው ሀገር ላይ ከመጣው በኋላ ሙከየፍና ሙክሮየፍ እንዲሁም ደግሞ ተላጃ አውቃለሁ ሀገራችንም ላይ ያለ ፍሪጅ ማለት ነው። ግን እዚህ ሀገር ከመጣው በኋላ ነው ፍሩንና ሙከየፍ ወይም ደግሞ እንዲሁም ምንድነው ሙክሮየፍ ያወቅኩት ማለት ሙክሮየፍም ፍሩንም ሙከየፍም ሀገራችን ላይ ምን እንደሚባል አላውቅም ስማቸውን ማለት ነው። በአረብኛ ነው የማውቀውና እንደነገርኳችሁ ፍሩኑ ምን ይሆናል መሰላችሁ? በተለይ ደግሞ ምግብ የሚሰንተን አሁን ለምሳሌ ፈጣይ ምናምን የሚሰራበት አሁን በሩ ካልተከፈተ ሽታው አይወጣም። ገባችሁ? ሰዎቹ ከፍተው ሊተውት ይችላሉ። ልጅ ያለበት ቤት የምትሰሩ ከሆነ ልጆቹ ከፍተው ሊተውትና ውስጡ ላይ ጋዙ ይታፈንና እናንተ ክፍት እንዳደረጋችሁት ንፋስ ሳይገባው ወዳው ስትለክሱት ፊታችሁ ላይ ይፈነዳባችኋል። እባካችሁ እህቶቼ ተጠንቀቁ ማለት ነው። ለምን መጀመሪያ ቼክ አድርጉ። ግዴታ የፍሩኑን በር ወደ ታች የታችሁን በእንትን ፓርት ከመሸገላችሁ ወይም ደግሞ ከመክፈታችሁ በፊት ወይም ደግሞ እሳት ከመለከሳችሁ በፊት ምንድነው ማድረግ ያለባችሁ? ከፍታችሁ ነው መተው ያለባችሁ። ገባችሁ? ቢያንስ ለ5 ደቂቃ ለ10 ደቂቃ ከፍታችሁ ተውት፣ ንፋስ ይግባበት። ገባችሁ? ውስጡ ላይ የታፈነው እንኳን ጋዝ ቢኖር በንፋሱ ይወጣል፣ በህዋ ወይም ደግሞ በንፋሱ ይወጣል ማለት ነው። ከዛ በኋላ ስትሸግሉ ምንም አይነት ጉዳት አያደርስባችሁ። ግን ተከፍቶ የቆየ ከሆነ ውስጡ ላይ ጋዙ ታፍኖ ከሆነ ምንም አይነት ኦክሲጂን ወይም ደግሞ ምንም አይነት ንፋስ ሳያገኝ ወዳውኑ እናንተ ወላአ ወይም ደግሞ እሳት መለከሻው ላይ ወዳው ስልክስ ስታረጉት ፊታችሁ ላይ ነው ፍንዲት የሚልባችሁ። ቦግ ብሎ ፊታችሁ እንዳለ ሊቃጠል ይችላል። እኔ ከዚህ በፊት እንደነገርኳችሁ አንድ ጊዜ ንቃብ ለብሼ ነበረ። ንቃብ ለብሼ ስለነበረ የአይኔ ጭራ ነው የተቃጠለው። ገባችሁ? ሂጃብ አድርጌ ታውቃላችሁ፣ ንቃብስት ነኝ። ቤት ወንዶች ስለነበሩ አዚማ ነበረ። በጣም ተጣጣድፍ ያለሁኝ እኔ ይሄንን ትዝ አላለኝም። ገብታችኋል? ተከፍቶ ተትቷል ለካ እኔ አላወኩም። ሰራተኞቹ ከፍቶት ይተውታል። ሰራተኞቹ ሆኖ በነገራችን ላይ ልጆቹ ሆኖ አላቅም። ተከፍቶ ተትቷል። እኔ ደግሞ ሳላ ቶሎ ብዬ ሴቷ ሲጋው ቀይ ለማድረግ ፈልጌ ከዛ ሎክስ አርጌ ስለው ቦግ ነው ያለው ፊቴ ላይ። የአይኔ ጭራ ግን ተቃጥሏል። ገብታችኋል? ሌላው ደግሞ ምንድነው ይቅርታ አድርጉልኝ ተቋርጦብኝ ነበረ። ሌላኛው ደግሞ ምንድን መሰላችሁ? ፍሩኑ ተከፍቶ እንደተተዋ ሳላቅ ፍሩኑ ለካ ይቅርታ ተከፍቶ እሳቱ ተለክሶ እሳቱ ደግሞ ወዳው የመክፈቻውን ወዳው ልቅቅ ስታረጉት እሳቱ ይጠፋል። ገብታችኋል? እኔ ደግሞ እንደጠፋ አላወኩም። ምን አደረኩኝ? ከላይ ያለውን ፓርት ሁሉንም ሸግየዋለሁ። ሁሉም ላይ ድስት አለበት። ከዛ ጋዙ ከላይ ያለው ጋዝ ቡክ ባለ የሆነ ድምጽ ማውጣት ጀመረ ማለት ነው። ገብታችኋል? ለካ ወደ ታች የለከሰ ነው ያኛው። እኔ የለከስኩት ጠፍቶ ጋዙ ወጥቶ ታፍኗል። እዛ ውስጥ ተከፍቶ ጋዙ ይወጣል። ገብታችኋል? ከዛ ታፍኗል። በሩ ስለተዘጋ ታፍኗል። እኔ አላወኩም። ከላይ ያለው ከላይ የሸገልኩት ይሄ ሩዝ እያበሰልኩበት የነበረው ጋዝ ወደ ታች ማለት የሆነ ድምጽ ማውጣት ጀመረ ማለት ነው። ከዛ እኔ ግራ ገብቶኝ
ድስቱን አንስቼ ጋዙን አጥፍቼ ድምጽ ሲያወጣብኝ ማለት አጥፍቼው ከዛ መልሼ ስሸግለው የታቹም ጭምር ነው የተለከሰው ማለት ከላይ ያለው ወደ ታችም ተለከሰ ማለት በዛ ሰዓት በሩ እንዳለ ብትን ነው ያለው እኔ ግን ረጅም ቶፕ ስለለበስኩኝ እንትኑ ግዛዙ ወይም ደግሞ መስታወቱ እኔ ግር ላይ ነው እንትን የተበተነው ማለት ነው ግን ፈጣሪ ሲያተርፈኝ ትንሽዬ በቃ ትናንሾቹ ነው የወጉኝ ሙሉ በሙሉ ልብሴ ነው የጋረደልኝ ማለት ነው ገብቷችኋል ከልብሴ ትንሽ አልፎ የወጋጋኝ ግሬ ላይ እስካሁንም አለ ወላሂ አንድ ጊዜ ባሳያችሁ ደስ ላይ ነበር ግን ገላይ ስለሆነ እንዳሳያችሁ አልፈልግም ግን ኢንሻአላህ አንድ ቀን ቦታዋን በፎቶ አንስቼ ላሳያችሁ እችላለሁ ማለት ለምን እስካሁን ቦታዋ በጣም እንትን አንደኛው እንትን ማለት ነው ይሄ ዋናው ካሱስ እንትን ብሎ ሲበተን ይሄ መስታወቱ እግሬ ላይ አንዷ ተተክላ ነው ያገኘኋት ገብቷችኋል እስካሁን ቦታዋ እንትን ያኒ ቆዳ ትክክለኛ ቆዳ አይደለም በጣም ሲስ ሆናለች ገብቷችኋል በጣም ሲስ ሆና ቦታዋ ሲነካት ራሱ ትንሽ ነገር አትችልም ገብቷችኋል በጣም ስለተጎዳ ማለት ነው ወዳው ነው ሴትዋ ሆስፒታል ይዛኛ ሄደችው ወዳው ነው የሰፉኝ ማለት ነው አልহামዱሊላህ ፈጣሪ አትፎኛል ግን ባካችሁ እህቶቼ ከእንደዚህ አይነት ነገሮች ተጠንቀቁ ምግብ ስታሞቁ እንትን ሀዲድ ነገር ወይም ደግሞ ምንድነው የሚባለው አልሙኒየም ወይም ደግሞ ግስጢር ነገር እንዲሁም ደግሞ ቆርቆሮ ነገሮችን እንትን ውስጥ አታስገቡ ሙክሬፍ ውስጥ አግብታችሁ እንዳትጠቀሙ እንዲሁም ደግሞ ፍሩኔታችሁን ፍሩን ከመሸገላችሁ በፊት ከፍታችሁ በሩን ለ5 ደቂቃ ለ10 ደቂቃ ተታችሁት ከዛ በኋላ ለኩሳችሁ የምትፈልጉትን ስራ መስራት ትችላላችሁ አመሰግናለሁ ስለተከታተላችሁኝ ቪዲዮን ግን ላይክ ሼር ማድረጋችሁን አትርሱ ወዳችኋለሁ ሙስሊም ክርስቲያን ሳትሉ ከጎኔ ለሆናችሁ ጥሩ አስተያየት ለምትሰጡኝ እናንተንም ከክፉ ነገር አላህ ይጠብቃችሁ ያሰባችሁትን አሳክታችሁ በሰላም ለሀገራችሁ ያብቃችሁ ይላለው በሰው ሀገር ላይ ጎትቶ ከመቅረትና ከክፉ ነገሮች ለክፉ የሚፈልግ ያገኛችሁ ለከይር የሚፈልግ አይጣችሁ የምትፈልጉትን ሁሉ ፈጣሪ አሳክቶ በሰላም ለሀገራችሁ ያብቃችሁ ወዳችኋለሁ ከኔ በላይ ደግሞ አላህ Subhanahu Wa Ta'ala ይውደዳችሁ ሰላማችሁ ይብዛልኝ ወሰላም አለይኩም ወራህመቱላሂ ወበረካቱ